ዶክተር ኢዮብ ካሴ የድንገተኛና የጽኑ ህሙማን ስፔሻሊስት ሐኪም ዛሬ ምን ዘል መጣ ዶክተር? ኦኬ ዛሬ የምናወራው ስለ ስትሮክ ነው። ስለ ስትሮክ? አዎ። ስትሮክ ምንድነው? ስትሮክ ማለት ድንገት የሚከሰት በጭንቅላት ላይ ያለው የደም ስሮች መዘጋትና ጭንቅላት ላይ መድረስ ያለበት ደም ፍሰት ሲቋረጥ የሚከሰት በሽታ ነው። ምልክቶቹ ምንድናቸው? ወደ ምልክቶቹ ከመሄዳችን በፊት እንግዲህ አሁን ደም ስር መቋረጥ ሲባል በሁለት አይነት ነገሮች ነው የደም ፍሰት ወደ ጭንቅላት የሚሄደው። ኦክሲጅንና የሚያስፈልጉ ግሉኮስ ጭንቅላታችን መድረስ ሲያቆም የሚከሰት የጭንቅላት ጉዳት ነው። በአብዛኛው እስከ 85% የሚሆነው በደም መርጋት ወይም ደግሞ የደም ቱቦ በመዘጋቱ የሚመጣ ሲሆን ቀሪው 15% ደግሞ በተለያየ ምክንያት የጭንቅላት የደም ስሮች መፈንዳት ወይም ደግሞ የደም ፍሰት ሲፈጠር እና የሚፈለገው የጭንቅላታችን ክፍል ደም ሳይደርስ ሲቀር ማለት ደግሞ ተቃራኒ ያው ምግብና ኦክሲጅን ወይም ደግሞ ግሉኮስና ኦክሲጅን ሳይደርስ ሲቀር የሚከሰት ነው። እንደዚህ ነገሮች ካሉ የሚያመጣቸው ምልክቶች ምንድናቸው? በተለይ በጣም አስፈላጊ ነው ምልክቶቹን ማወቅ ለህብረተሰቡ ጠቃሚ ነው። ምክንያቱም ህክምናው የሚጀምረው ከቤት ስለሆነ የስትሮክ ህክምና ምክንያቱም ስትሮክ መሆኑን መጀመሪያ ካላወቅን ወደ ጤና ተቋም በሚገባው ሰዓት አናደርሳቸውም። ስትሮክ መሆኑን አንገነዘብም። ደግሞ በአጭር ሰዓት በመጀመሪያዎቹ ሰዓታት በተለይ በጣም የመባባስና ህይወት ህልፈት ድረስ ሊያደርስ ስለሚችል ግንዛቤ ያስፈልጋል። በጣም ማገዝ የሚቻለው በመጀመሪያዎቹ የተወሰኑ ሰዓታት ውስጥ እውነት ነው። በመጀመሪያዎቹ 2 ሰዓት እስከ 12 ሰዓት ባሉት በተለይ ወይ የመጀመሪያው 4 ሰዓት ላይ በጣም ነገሮች የመባባስና ብሎም ደግሞ ወደ ጤና ተቋም ካልሄዱ ህይወት ህልፈት ድረስ ሊያደርስ ይችላል በሚያመጣው የጎንዮሽ ጉዳት ምክንያት ማለት ነው። ምልክቶቹ ምንድናቸው ስንል በአንድ ጎን ከፍሎ የእጅ ወይም የእግር መስነፍ ወይም እጅና እግር መስነፍ፣ ሌላኛው ፊታችን ላይ ፊት መዞር ወይም ያፍ መጣመም፣ ሌላኛው መናገር አለመቻል ወይ መንተባተብ፣ በተለይ ወንዶች ላይ መንተባተብ፣ ሴቶች ላይ ደግሞ መናገር አለመቻል ሙሉ በሙሉ መዘጋት ሊሆን ይችላል። እንደዚህ አይነት ነገሮችን በብዛት የሚከሰቱ ናቸው። ከዛ ውጪ ስትሮክ መሆኑን የምናውቅበት ሰዓቱ ነው። ድንገት ነው የሚከሰተው። አንዳንዶቹ ተኝተው ያለ ማታ ደህና ሆነው ጧት ሲገኙ ግን ድንገት ነው መናገር አይችሉም። የአንድ ጎናቸው ሰንፎ እናገኛቸዋለን ማለት ነው። ከዚህ በተያያዘ ግን አንዳንድ ጊዜ ያልተለመዱ ምልክቶችንም ሊያሳይ ይችላል። ለምሳሌ ዝም ብሎ ራስ መሳት፣ ማንቀጥቀጥ፣ ማስታወክ ወይ ከፍተኛ የሆነ ራስ ምታት፣ ሰውነት መደንዘዝ እና የመሳሰሉት ምልክቶች ራሱ የስትሮክ ምልክት ሊሆኑ ስለሚችሉ ታካሚዎቻችን በተለይ ድንገት ከተፈጠሩ ቶሎ ወደ ጤና ተቋም መሄድ አለባቸው ማለት ነው። ብዙ ጊዜ አፍ መጣመም መዞር ካለ መጋኛ ነው ይባላል። የተለያዩ ነገሮችን እንሞክራለን። ስለዚህ እነሱን የምናደርጋቸው ነገሮች ለምሳሌ ፈሳሽ ነገር ወይም ጁስ ነገር ሊሆን ይችላል፣ ጸበል ሊሆን ይችላል፣ ባፋቸው ልንግታቸው እንችላለን። የሚደረጉት ነገሮች ጥሩ ቢሆንም ያው እንደ እምነታችን ብንሄድም ነገር ግን ብዙ ጊዜ ስትሮክ ፔሸንቶች ወይም ታካሚዎች ብዙ ጊዜ የመዋጥ ችግር ይኖራቸዋል። ስለዚህ እነዚህ ነገሮች ስናደርግ እነዚህ ነገር ቀጥታ የሚሄደው መተንፈሻ ቱቧቸው ላይ ይገባና ያለው ነገር ማፈን ያመጣል። ስለዚህ ጉዳቶች እናባብሳለን ማለት ነውና ጥንቃቄ እንደሚያስፈልግና ህብረተሰቡ ደግሞ ስትሮክ ምንድነው የሚለው ነገር እነዚህ ምልክቶች ብቻ በማየት ማወቅ እንዲችል እንመክራለን። በጣም ጥሩ። ስትሮክ ድጋሚ መመለስ እድል ይኖራል? ዋናው ነገር ምንድነው ለስትሮክ የሚያጋልጡት ነገሮች ለይቶ ማወቅ ያስፈልጋል። በጣም ጥሩ። እነሱ እናንሳ። እሺ ስትሮክ ሲፈጠር ቅድም እንዳልኳቸው ወይ ደም ስር መዘጋት ወይም ደግሞ የደም ስር መፈንዳትና መድማት ናቸው። ምንድናቸው አጋላጮቹ? እንደዛ ነው የተለመዱት። ግፊት ከዚህ በፊት ያልታወቀ ወይም ደግሞ መድኃኒቱን በአግባቡ የማይወስድ ወይም ግፊቱን ያልተቆጣጠረ ሰው ለዚህ ይጋለጣል። ሌላኛው አልኮል የሚጠጣ ሰው ከሆነ በብዛት የሚደጋገሙ ከሆነ ለዚህ ይጋለጣሉ። ሌላኛው ስኳር በሽታ ያለባቸው፣ የኮሌስትሮል ችግር ያለባቸው ሰዎች፣ ስትረስ ወይ ጭንቀት ያለባቸው ሰዎች፣ ሌላ የሚያጨሱ ሲጋራ የሚያጨሱ ሰዎች ወይም አሽሽ የሚያጨሱ ሰዎች እነዚህ ላይ በብዛት ይከሰታል። እነዚህ እና በጣም ከፍተኛ የሆነ ውፍረት፣ እንቅስቃሴ የማያደርጉ ሰዎች፣ አመጋገባቸው ልክ ያልሆነ ሰዎች እነዚህ ላይ በብዛት ይከሰታል። እነዚህ አሁን እስካሁን የጠቀስኳቸው መስተካከል የሚችሉ በተለይ እኛ ጋር ቢደውሉ በቂ የሆነ በእያንዳንዱ ዘርፍ በግፊቱም በስኳሩም በእያንዳንዱ በቂ የሆነ ተግባራዊ ስልጠና በመስጠት ሊቆጣጠሯቸውና ሊከላከሉት የሚችሉ ስትሮክን መከላከል የሚያስችለው እነዚህ ነገሮች በትክክል በመቆጣጠርና ቀድሞ ጥንቃቄ ቀድሞ ደግሞ ያለባቸውን በሽታ በማወቅና ሕክምና በመውሰድ ነው። እነዚህን ችግሮች እኛ ጋር ቢያማክሩን ራሱ በቂ ሕክምና በቂ ምርመራዎች እናደርግላቸዋለን። ክትትል አድርገን ቁጥጥር እናደርጋለን። ከዚህ ውጭ ግን እንቆጣጠራቸው የማንችላቸው ተፈጥሯዊ የሆኑ ለስትሮክ የሚያጋልጡ ነገሮች አሉ። ከነዚህ መካከል አንደኛ ጾታ ነው። ብዙ ጊዜ በሴቶች በዛ ይላል ስትሮክ የሚከሰትበት ሁኔታ። ሌላኛው ደግሞ እድሜ ነው። እድሜ ከገፋ በእድሜያችን ተያይዞ የሚመጡ ችግሮች አሉ። ስለዚህ ልናስተካክለው የማንችለው ነገር ነው። በቤተሰብ የስትሮክ ተጋላጭነት ያለበት ሰው ከሆነ በቤተሰብ የሚፈጠር እድል ይኖራቸዋልና እነዚህን ደግሞ ልናቆማቸው። ስለዚህ እኛ በብሔራዊ ቤት ለቤት ሕክምናና የማማከር አገልግሎት ውስጥ እንግዲህ አንተ የድንገተኛና የጽኑ ህሙማን ክፍል ላይ እንደመሆንህ መጠን በአንተ እንዲህ አይነት ችግሮች
ችግሮች ሲፈጠሩ አድማጮቻችን ቢደውሉ ቢያማክሩ ብዙዎቹ በስልክ ማለቅ የሚችሉ ናቸው። በአካል ማግኘት ቢፈልጉ ጊዜ ወስደው አጋላጭ የሆነ ነገር ካላቸው ለስትሮክ ለምሳሌ የሚያጨሱ፣ የሚጠጡ፣ ግፊት ያለባቸው፣ ስኳር ያለባቸው አይነት ታካሚዎች ካሉ እድሜያቸው የገፉ ካሉ ምን ማድረግ እንዳለባቸው እና የመከላከያ ትልቁ ነገር መከላከል ነው ትልቁ ነገርና እንዲህ ቢያደርጉ ማገዝ እንችላለን ነው የምትለኝ? እውነት ነው። በጣም ጥሩ። የስትሮክ ታካሚዎች ወደ ቤት ከሄዱ በኋላ ወይም ከሆስፒታል ከወጡ በኋላ አንዳንዴ ያው እኛ የቤት ለቤት ሕክምና ተቋም እንደመሆናችን መጠን የሚያጋጥሙን ገጠመኞች አሉ። አንዳንድ ታካሚዎች ነርስ ብቻ የሚያስፈልጋቸው ይመስላቸዋል። ስለዚህ ነርስ ብቻ ይዘው ይሄዱና መሀል ላይ እንግዲህ ግፊት አለ፣ ስትሮክ የያዛቸው ሰዎች እንግዲህ ከስትሮክ ጋር ተያይዞ ደግሞ ባይኖርም አንዳንዴ ለተወሰነም ጊዜ ቢሆን ስኳሩም አብሮ ሊመጣ ይችላል። ስለዚህ ልንቆጣጠራቸው የሚገቡ በጣም ተያያዥ የሆኑ ነገሮች አሉ። ይሄ ኦቶኖሚክ ዲስፋንክሽን የምንላቸው ከልብ ምት ጋር ከግፊት ጋር ተያይዞ ከፍና ዝቅ የሚሉ ነገሮች ይኖራሉና ከዚህ አንጻር እንግዲህ ወደ ጌራ የቤት ለቤት ሕክምናና የማማከር አገልግሎት ቢደውሉ በስልክም ነጻ የምክር አገልግሎት መስጠት እንደምንችል ነው ዶክተር ኢዮብ የነገርከን። ከዛ ውጭም ደግሞ በአካልም ቢሮአችን ፒያሳ ሪቨከንቱ ኤኤምኤ ታወር የሚባል ህንጻ ላይ 2ኛ ፎቅ እንገኛለን። ቢመጡ የምክር አገልግሎቱን ማግኘት ይችላሉ ማለት ነው። እናመሰግናለን ዶክተር ኢዮብ። የምትጨምረዋል? በሳብሳራን አፍሪካን በሚገኘው አካባቢ ጥናት የሚያሳየው አንድ ሰው በስትሮክ ከተጠቃ በ3 ዓመት ውስጥ የሚሞቱት ቁጥር 80% ነው። በተለይ ደግሞ ድጋሚ ከተከሰተ የሞት እድሉን በጣም ይጨምራል። የቤተሰብን መሰላቸት በቤተሰባችን ደግሞ የኢኮኖሚያችን ላይ የሚያደርሰው ጉዳት በጣም ላቅ ያለ ነው። አንድ ሰው ፓራላይዝድ ነው ወይም መንቀሳቀስ አይችልም፣ ራሱን መመገብ ላይ ይችላል፣ ራሱን ላይ እንከባከብ ይችላልና የሚፈልገው የሰው ኃይል ራሱ ብዙ ነው፣ የሚጠይቀው ኢኮኖሚ ብዙ ነው። እንደገና ሕክምናው ደግሞ ረዘም ያለ ጊዜ ይወስዳል። ያ እንዳይሆን እኛ ጋር ቢያማክሩንም ስለ አመጋገባቸው፣ ግፊት፣ ስኳርና ሌላ ተያያዥነት የልብ በሽታ ካለባቸው በብዛት ቅድሚያ ክትትል በማድረግ መከላከያዎችን በመውሰድ ጤናማ ፕራይመሪ ፕሪቬንሽን ምንለው የመጀመሪያ ደረጃ የመከላከያ መንገዶችን በመስጠት መከላከልና ማስቀረት ይቻላል። በተለይ ደግሞ ከ18 ዓመት እስከ 50 ዓመት ባሉት ከ10 እስከ 15% አብዛኛው ስትሮክ የሚከሰተው እነዚህ እድሜ ላይ እነዚህ እድሜ ደግሞ ትልቅ ቁጥር ነው። በጣም ብዙ ነው። እዚህ እድሜ ላይ እድሜ ደግሞ አብዛኛው ወጣቶች ናቸው፣ ብዙ መስራት የሚችሉ ናቸው። በወጣትነት የሚያመጣው የስነ ልቦና ጉዳት ራሱ በጣም ከፍተኛ ነው። ቤተሰብንም ልብ የሚሰብር ነው። ታካሚዎቹ ደግሞ በጣም የስነ ልቦና በጣም ችግር የሚፈጥር ነውና ትኩረት ሊሰጠው ይገባል። በ3 ዓመት ውስጥ ከሰብ ሳሃራን አፍሪካ ሀገራት ላይ የተሰራው ጥናት ቀደም እንዳለው ከ100 ሰዎች 80ዎቹ ከስትሮክ በኋላ ይሞታሉ። እንግዲህ እነዚህ ሰዎች ከመጠን በላይ የሆነ ግፊት ሊሆን ይችላል፣ መድኃኒት በማቋረጥ ሊሆን ይችላል፣ የክትትል ማነስ ሊሆን ይችላል፣ ሌሎችም የደም መርጋት ሊሆን ይችላል። ስለዚህ በተለይ ደግሞ ቤት ከሄዱ በኋላ የስነ ምግብ ባለሙያዎች፣ የፊዚዮቴራፒ ባለሙያዎች፣ ሐኪሞች፣ ነርሶች እነዚህ ሁሉ ያስፈልጋሉ። ልክ ሆስፒታል ላይ እንደነበረው አንድ ሰው ሲያክም እንዳልነበረ ሁሉ ቤትም ውስጥ እንደዛ መሆን ስለሌለበት ተቋማት ጋር ቢገናኙ እንዲህ አይነት ሰዎች ይጠቀማሉ ብለን እናስባለን። ማሳያው አብዛኛ ለመጨመር ያክል ብዙዎቹ በስትሮክ ተጠቅተው ድንገተኛ ክፍል ሲመጡ ብዙዎቹ ግፊት እንዳለባቸው አያውቁም፣ ስኳር እንዳለባቸው አያውቁም። ስለዚህ ያ ማለት የለብኝም ብሎ ነው የሚከራከሩ ነገራቸው። የለበትም አልነበረ ስትሮክም ብሎ አይሲዩም ተኝቶ ይሁን ዋርድም ተኝቶ ይሁን ካሁን በፊት ስኳር የለበትም ለምን ይባላል? ብዙ ጥያቄዎች ጠይቃ። እናመሰግናለን ዶክተር ኢዮብ።